ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ብዛ። በዛሬ ትምህርታችን የምንማረው የአማርኛ ፊደላትን ከሀ እስከ ቀ ያሉትን እስከ የቤተሰቦቻቸው እያንዳንዱ ፊደሎችን እናያለን ማለት ነው። እዚህ ጋር የምታዩቸው እነዚህ ነን። ከሀ ጀምረን እስከ ቀ እስከ ሰባተኛ ፊደላቶች እናያለን። ከዛ ደግሞ እነዚህ ፊደላቶች ካየን በኋላ ከእነዚህ ፊደላቶች የወጡ የተወሰኑ ቃላቶችን ደግሞ መጨረሻ ላይ ከዚህ ጋር እነዚህ የምታዩቸው እነዚህን ቃላቶች እያንዳንዳቸው እንዴት እንደሚነበቡ እንዴት ገጣጥመን ማንበብ እንደምንችል የምናይ ይሆናል ማለት ነው። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ያሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች አለ። ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ ደውላችሁ በመመዝገብ በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕም እናንተ እንደምትፈልጉት መማር ይቻላል። ቻናሉ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምር። አሁን ወደ ትምህርታችን እንገባለን። እሺ ይቺ እዚህ ጋር ሀ ትባላለች። አሁን እስከ ሰባተኛ እንቆጥራለን ማለት ነው አብረን። ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ይቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ ሎ። እሺ ቀጣይ እቺ ሐመርኋ ሀ ትባላለች። ድምጻቸው እነዚህና የነዚህ ድምጽ ተመሳሳይ ነው። ይችም ሀ ተብላ ትጠራለች፣ ወይም ደግሞ ሀ ተብላ። ከዚያ ቤተሰቦቿም ተመሳሳይ ድምጽ አላቸው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ አሁን ከመጀመሪያ ወደ መጨረሻ ማለት ችለናል ማለት ነው። አሁን ደግሞ ከመጨረሻ ወደ መጀመሪያ እንላለን። ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ ሎ ል ሌ ላ ሊ ሉ ለ ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ አሁን ከየት ወደ የት ነው ያለ? አንዴ ከመጀመሪያ ወደ መጨረሻ፣ ከዛ ደግሞ ከመጨረሻ ወደ መጀመሪያ ብለናል አይደለ? አሁን ደግሞ የመጨረሻ በየቤተሰቦቻቸው እየከፋፈልን ወደ ታች እንላለን። ሀ ለ ሀ። እሺ ሁለተኛ የመጀመሪያዎች ተጽፈው ጎናቸው ቅጥያ ሁ ሉ ሁ። ሶስተኛ እግራቸው ጠማማ ሂ ሊ ሂ። እሺ አራተኛ የቀኝ እግራቸው የረዘመ ነው ሀ ላ ሀ። አምስተኛ እነዚህ ቀለበት ያላቸው ህ ል ህ። እሺ ስድስተኛ ሶሪ አምስተኛ ቀለበት ያላቸው ሄ ሌ ሄ። ስድስተኛ ህ ል ህ። የመጨረሻ ሆ ሎ ሆ። እሺ አሁን ከሀሌታ እስከ ሀመርኋ ያሉትን እስከ የቤተሰቦቻቸው ከመጀመሪያ ወደ መጨረሻ ከዛ ከመጨረሻ ወደ መጀመሪያ እና በየቤተሰቦቻቸው ደግሞ ወደ ታች እየከፋፈልን አይተናል ማለት ነው። አሁን ደግሞ በቀጣዩ ቪዲዮ ላይ ደግሞ ከመ እስከ ረ ያሉት እነዚህ እንዳለን ከመ እስከ ረ ሶስቱም ማለት ነው። እሺ ይቺ መ ነች። መ ሙ ሚ ማ ሜ ም ሞ ሞ። ቀጣይ ሰ ሱ ሲ ሳ ሴ ስ ሶ። እሺ ረ ሩ ሪ ራ ሬ ር ሮ ሮ። እሺ አሁን ደግሞ ከመጨረሻውን ጀምር። ሞ ም ሜ ማ ሚ ሙ መ። እሺ ከዚህ ጋር ሶ
ስ ሴ ሳ ሲ ሱ ሰ ሮ ር ሬ ራ ሪ ሩ ረ ረ። እሺ አሁን ደግሞ የመጨረሻ ወደታች መ ሰ ረ። እሺ ሁለተኛ ሙ ሱ ሩ። ሶስተኛ ሚ ሲ ሪ። አራተኛ ማ ሳ ራ። አምስት ሜ ሴ ሬ። ስድስት ም ስ ር። ሰባት ሞ ሶ ሮ ሮ። እሺ አሁን ደግሞ የመጨረሻው ከሰ እስከ ቀ ያለው ይቀረናል ማለት ነው። እሺ ይቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። እሺ ሸ ሹ ሺ ሻ ሼ ሺ ሾ። ቀ ቁ ቂ ቃ ቄ ቅ ቆ ቆ። ከዚህ ጋር ግን አሁን እችኛዋን ሰ ስላችሁ እዚህ ጋርም ይቺ ፊደል ማን ብለናል? ሰ ብለናል። እንግዲህ ሁለት አይነት የሰ አይነቶች አሁን ታች ላይ ያየናት ያለችዋ እንደዚህ ተደርጋ ከላይ እንደዚህ ካላት ይችም ሰ ትባላለች። ወይም ደግሞ በሁለቱም ይችኛዋም ሰ ነች፣ ይችኛዋም ሰ ነች ማለት። ስለዚህ ሁለት አይነት የሰ አይነቶች አሉ ማለት ነው። ያው አሁን እያየናት ያለን ይቺ ፊደል ማነች? ሰ ፊደል ነች። ሰ። እሺ አሁን ደግሞ አንዴ ከመጨረሻው ወደ መጀመሪያ እንላለን እነዚህን ሶ ስ ሴ ሳ ሲ ሱ ሰ ሾ ሽ ሼ ሻ ሺ ሹ ሸ ቆ ቅ ቄ ቃ ቂ ቁ ቀ። የመጨረሻው ወደ ታች እንበል ሰ ሸ ቀ። እሺ ሱ ሹ ቁ ሲ ሺ ቂ ሳ ሻ ቃ ሴ ሼ ቄ። እሺ ስ ሽ ቅ ሶ ሾ ቆ ቆ። በጣም ጥሩ። እንግዲህ ከሀ እስከ ቀ እንዳልኳቸው እነዚህ 9 የአማርኛ ፊደላቶችን እስከ የቤተሰቦቻቸው አይተናል ማለት ነው። በእርግጠኝነት እናንተ ይህን ቪዲዮ በደንብ ካያችሁት ፊደላቶችን በደንብ ከለያችሁ አሁን ታች ላይ የተወሰኑ ቃላቶች አሉ። እነሱን ለማንበብ አትቸገሩም። ምክንያቱም እነዚህ ቃላቶች የወጡት ከነዚህ ፊደላቶች ስለሆነ ማለት ነው። እነዚህ ቃላቶች አሉ። አሁን እነዚህን ቃላቶች ስናይ ሙሉ በሙሉ አሁን ካየናቸው ፊደላቶች ውስጥ የተመሰረቱ ናቸው ማለት ነው። ስለዚህ እነዚያን እያስታወሳችሁ እነዚህን ቃላቶች አሁን ማንበብ ይጠበቅባችኋል ማለት ነው። አሁን እነዚህ አጠቃላይ ስናቸው 12 ቃላቶች አሉ። እነዚህንን እያንዳንዳቸውን ስታዩ አሁን የተመሰረቱት ከሀ እስከ ቀ ባሉ የአማርኛ ፊደላቶች ውስጥ ነው ማለት ነው። ለምሳሌ አሁን እዚህ ጋር የመጀመሪያውን ብናነብ እንዴት ነው የምናነበው? ይቺ ማነች? ሀ ነች። ሀ። ከዚያ ይቺ ደግሞ ግራ ጠማማ ሶስተኛ የለ ቤተሰብ ሊ። ከዚያ ማ የመቤተሰብ ስንተኛ? አራተኛ። ሀ አለች፣ ሊ አለች፣ ማ አለች። ማን ላይ ምን ይላል? ሀሊማ። ሀሊማ ብለን እናነባለን ማለት ነው። ሀሊማ። እሺ ከዚህ ጋር ደግሞ ሎ አለች፣ ከዛ ሚ አለች፣ ሁለት ፊደል። ሎ ማለት ከለ ቤተሰብ ውስጥ ሄዳችሁ ስትፈልጉ ሰባተኛ የምናገኛት፣ ሚ ደግሞ ከመቤተሰብ ውስጥ ሶስተኛ የምናገኛት ናት። አሁን እነዚህ ሁለት ፊደላቶች ሲገጣጥማቸው ምን ይላል? ሎ ሚ። ሎ አለ፣ ሚ አለ፣ በአንድ ላይ ሎሚ። ሎሚ። የመጀመሪያው ሀሊማ፣ ከዛ ሎሚ። ከዚህ ጋር ደግሞ ምን ይላል? ሰ አለች፣ ላ እና ም አሉ፣ ሶስት ፊደላቶች። ሰ የመጀመሪያ ፊደል፣ ላ የለቤተሰብ አራተኛ እና ም ደግሞ የመቤተሰብ ስድስተኛ ሆኑ በአንድ ላይ ስናነባቸው ሰላም፣ ሰላም ይላል። እሺ ሁ ሉ ም። አሁን እዚህ ጋር ሶስት ፊደል ነው። ሁ አለች፣ ሉ እና ሙ። ሁ ማለት የቤተሰብ ስንተኛ ናት? ሁለተኛ ፊደል፣ ሁለተኛ። ሉ የለቤተሰብ ሁለተኛ፣ ምክንያቱም ከጎናቸው ላይ ምን አላቸው? ቅጥያ ያላቸው። ቅጥያ ያላቸው ፊደላት ደግሞ ጎን ላይ
ሁለተኛ ፊደል ናቸው ብለናል። ከዚያ ም የመ ቤተሰብ ስንተኛ? ስድስተኛ። ሁሉም ለዚህ ምን ብለን ማንበብ እንችላለን? ሁሉም ሁሉም ሀሊማ ሎሚ ሰላም ሁሉም ይላል የመጀመሪያው ይሄ ማለት ነው። እሺ ከዚህ ጋር ስንመጣ ደግሞ ሁሉ ሁሉ አሁን እዚህ ጋር ሁሉም ስንል ም ነበረች ሁሉም። ከዚህ ጋር ግን ምን ስንተው ደግሞ ሁለቶች ፊደሎች ስንጠራቸው በአንድ ላይ ሁሉ ሁሉ። ለማ ማ ሀሊማ ስለዚህ ጋር ማ የመቤተሰብ ስንተኛ ብያቸዋለሁ? አራተኛ። ለ ደግሞ የመጀመሪያ ነው። ስለዚህ ምን ይላል? ለማ። ሰራ ሰራ ሰ ማለት የመጀመሪያ ፊደል ራ ማለት ደግሞ የረ ቤተሰብ አራተኛ ሰራ። ሄሎ ሄሎ ይላል። ሄ ማለት ያ ቤተሰብ አምስተኛ እግራቸው ላይ ቀለበት ካላቸው አምስተኛ ፊደል ናቸው። ሎ ደግሞ ከዚህ ጋር ነግራቸዋለሁ የለ ቤተሰብ ስንተኛ ናት? ሰባተኛ ሄሎ ሄሎ። ስለዚህ ሁሉ ለማ ሰራና ሄሎ ይላሉ እነዚህ አራቱ ማለት ነው። እሺ ወደዚህ ወደ መጨረሻው ስመጣ ሳሚ ሳሚ ይላል። ሳ ማለት የሰ ቤተሰብ ሰ ይቻት እዚህ ጋር የዚች ቤተሰብ አራተኛ ሳ ነች። ሚ ደግሞ የመቤተሰብ እግራቸው ጠማማ ስንተኛ ነው? ሶስተኛ ሚ። ስለዚህ ሳ አለች ሚ አለች ማለት ሳ ሚ ሳሚ። ማ ማ ሉ ማ እዚህ ጋር ነግራችኋለሁ የበቤተሰብ አራተኛ ሉ የለቤተሰብ ሁለተኛ ጎና ቅጥያ ማሉ ማሉ ማሉ። ሱ ሱ ሪ ሱ የሰቤተሰብ የሰቤተሰብ ስንተኛ? ሁለተኛ ጎና ቅጥያ ሪ የረቤተሰብ ሶስተኛ ሱሪ ሱሪ። የመጨረሻው ቃል ላ ም ላም ላ ማለት የለቤተሰብ ስንተኛ? አራተኛ። ለምን የመጀመሪያ እግራቸው ያጠረ ፊደላቶች አራተኛ ፊደል ናቸው ብለናል። ስለዚህ ይቺ ማለች ላ ነች። ከዚያ ም አለች ም ደግሞ የመ ቤተሰብ ስድስተኛ። ከዚህ ጋር ሰላም ሁሉም ስንል ም ነግራቸዋለሁ ተመሳሳይ አይነት ፊደል የመ ስድስተኛ። ስለዚህ ላ አለች ም አለች ማለት ላይ ላም ላም ይላል። ሳሚ ማሉ ሱሪና ላም ይላል ደግሞ የዚህ የመጨረሻው አራቱ ቃላቶች ማለት ነው። ስለዚህ እንደዚህ ያደረጋችሁ እናንተ መጀመሪያ ፊደላት ታጥኑና ከዚያ ደግሞ ቃላቶች ስትመሰርቱ ብዙም አትቸገሩም ብዬ አስባለሁ። ምናልባት እዚህ ጋር አሁን እነዚህ ቃላቶች ስናነብ ከጠፋባችሁ ምንድን ማድረግ ያለባችሁ ወደኋላ ተመልሳችሁ ከዚህ ጋር መፈለግ ማለት ነው። ከዚህ ጋር ማየት ፊደላቶችን ለምሳሌ ሰ ፊደል ይህች ነች። ሌሎች ሌሎች ፊደላትን በተለይ እዚህ የመጀመሪያዎቹን ባትረሱ ራሱ ከሁለተኛ ከሶስተኛ ጀምሮ እስከ ሰባተኛ ያሉ ቤተሰቦች እነዚህ በደንብ እስከምትይዟቸው ሊያስቸግሯችሁ ይችላሉ። ስለዚህ ምንድነው ቃላት ስትመሰርቱ እንኳን ምናልባት ፊደላት ለመጥራት ብትቸገሩ ከዚህ ትገቡና ተራውን ለምሳሌ ይህች ፊደል ብትጠየቁ እንዲሁ ብቻዋን ስታዩት መጥራት ካቃታችሁ መጀመሪያ ታያላችሁ ስንተኛ ናት ይህች ፊደል? አራተኛ ያገኛችሁ አይደለ? ከዛ ሰ ሱ ሲ ሳ ተራውን ትመጡና እዚህ ስትደርሱ ይህችን ፊደል ብዙም መጥራት ከዛ ይህችን ድምጽ ይዛችሁ ሳትረሱ ከዛ ቃላት ላይ መጥራት ማለት ነው። እንደዛ ከሆነ ቃላቱን በትክክል ማንበብ ትችላላችሁ። ነገር ግን እንደዚህ ማድረግ ያለባችሁ መቼ ነው? በደንብ እስከምትለምዱ እንጂ በደንብ ከያዛችሁ በደንብ ካጠናችሁ ሁለት ሶስት ደጋግማችሁ ካያችሁ በኋላ ግን በእርግጠኝነት ገና ቃሉን ስታዩ ወዲያው ማንበብ ትችላላችሁ ማለት ነው። እንግዲህ ለዛሬ ትምህርት ይዤላችሁ የመጣው ይህን ይመስላል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ ባላችሁበት ሰላም ሁኑ። ቻው